ቤዚክ ነገር ማለት በጣም ፈንዳሜንታል የሆነ ነገር ነው የምናየው። ትምህርት ስለሆነ እኔ ምን ስትማሩ እንደቆያችሁ ምን እንደምታምኑ ይገባችኋል። አባባሌ ማለት ምን ስትማሩ እንደቆያችሁ ስል ከትላንት ወዲያ ብቻ ማለት አይደለም። ኢቭን ከዳናችሁበት ጊዜ አንስቶ ምን አይነት አመለካከት እንዳለችሁ ምን አይነት እሱን ሁሉ አላቅም። እናንተ የሚጠቅማችሁን መውሰድ፣ ትንሽ ደግሞ ከጠነከረባችሁ ማሳደር ትችላላችሁ። እኔ ይህንን የተማርኩት ከውሻ ነው። ድሮ ውስኪ የምትባል አንድ ውሻ ነበረች ቤታችን። ለምን ውስኪ እንዳሏት አላቅም። እና ይሄ የበዓል የምናምን ጊዜ ብዙ ስጋ ምናምን ይኖር የለ እና አጥንት እንሰጣታለን እና ቢዚ ነው የምትሆነው። ቁጭ ብላ በደንብ ትግጥና አጥንቱን የቅልጥሙን ለመስበር ትታገላለች። ታግላ ታልጋ በጥርሷ አገላብጣ ከአቅሟ በላይ ሲሆን ጥርሷን አሰብር እያየናት ትሄድና ቆፍራ ትቀብረዋለች። ግን አትረሳውም። ከተወሰነ ቀን በኋላ ታሸታለች መሰለኝ። ሲበስል ሄዳ ቆፍራ ታወጣና ቅርጥፍ አርጋ ትበለዋለች። ከሷ ተማሩ ለማለት ነው። ማለት ስጋውን ብሉና አጥንቱን አትጣሉት፣ ቀበሩት። ሲበስል በደንብ ትበሉታላችሁ። አሜን። ጥያቄ ደግሞ የሆነባችሁ ነገር ካለ እኔ አቬለብል ነኝ እዚህ። አሜን። ስለዚህ መታችሁ በረፍት ጊዜያችን እንዲህ ያልከውን አልገባኝም፣ እንዲህ ያልከውን አብራራሊ ልትሉ ትችላላችሁ። አሜን። ይሄ ነው የሪትሪት ትልቁ አድቫንቴጅ፣ ነፃነት ይሰጣል። ምክንያቱም ዝም ብሎ ጉባኤ ቢሆን ኖሮ አስቸጋሪ ነው የሚሆን። ኦኬ፣ የተራራው ስብከት ብለን በተለምዶ የምንጠራው ክፍል ኢየሱስም ሕዝቡን አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱ ደርሱ ቀረቡ፣ አፉንም ከፍቶ አስተማራቸው። It's all about the kingdom። ጌታ ኢየሱስ ክርስቶስ እዚህ ጋር ያስተማረው የኪንግደሙን ኑሮ የኪንግደሙ ላይፍ ምን እንደሚመስል ያስተማረበት ክፍል። ግን በቅድሚያ ይህን መተርጎም ያስፈልገኛል። ምን ማለታችን ምንድነው? መጽሐፍ ቅዱስ የእግዚአብሔር መንግስት ብሎ ሲል ምን ማለቱ ነው? መንግስተ ሰማያት ሲል ምን ማለቱ ነው? ይህን ማወቅ አለብን። ብዙዎቻችን እናምናለን ስንሞት የት እንገባለን? ምን ነው ዝም አላችሁ? ስንሞት የት እንገባለን? እስቲ ስሞት መንግስተ ሰማያት እገባለሁ የምትሉ እግዚአብሔር ይባርካችሁ። እኔ ግን ስሞት አይደለም መንግስተ ሰማያት የምገባው። ስሞት መንግስተ ሰማያት አልገባም። እኔ ሳልሞት ገብቻለሁ። ወደ መንግስተ ሰማያት በሞት አይገባም። ሲጀመር ሞት መግቢያ አይደለም። ለምንድን ነው እንደዚህ የምንለው ብዬ ሳስብ እኛ ኢትዮጵያውያን ወይም አበሻዎች ስናድግ አንድ ነገር እንዲህ የበር ቅርጽ ካለው ልንገባበትም ልንወጣበትም እንችላለን አይደለን? እኔ ለመጀመሪያ ጊዜ ለአገልግሎት ውጭ ሲሄድ ነው እኔ ባገኘሁት ማለት እንዲህ በር ከሆነ ምን እንደምታደርገው ትገባለህም ትወጣለህ። እዚህ ከመጣሁ በኋላ ሳይ ለአገልግሎት መጥቼ ስለ ኖ ይሄ ኤግዚት ነው ይሉኛል። ታዲያ በኢንትራንሱ ግባ ይሉኛል። ለመጀመሪያ ጊዜ ያኔ ነው የገባኝ። ልክ እዚህ ሀገር ሁሉ ነገር ኢንትራንስና ኤግዚት እንዳለው ህይወትም እንደዚህ ነው። ሞት በታሪክ ኢንትራንስ ሆኖ አያውቅም። አቶ እንትና በዚህ ቦታ ተወልደው እንደዚህ አድገው እንዲህ ሲሰሩ ከኖሩ በኋላ ከዚህ ዓለም ወደዚህ ዓለም በሞት ገቡ ነው የምንለው። ሞት ምንድን ነው? መውጫ ነው። መወለድ ደግሞ መግቢያ ነው።
ስለዚህ ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ዳግመኛ ሲወለድ ግን ወደ እግዚአብሔር መንግስት ይገባል። ስለዚህ እንዴት ነው ወደ መንግስት ሰማያት የሚገባው? አይሰማኝም። እንዴት የሚገባው? እስኪ የተወለዳችሁ ገብታችኋል። ወል የእግዚአብሔር መንግስት ነገር ኦልሬዲ ኤንድ ኖት የት ነው። ገብተናል፣ እንገባማለን። አሜን። የእግዚአብሔር መንግስት መጥታለች፣ ገናም ትመጣለች። ኦልሬዲ ኤንድ ኖት የት። እኔ አሁን እየተናገርኩ ያለሁት ስለ ኦልሬዲው ነው። በመንፈስ ዳግም ተወልደን ምን ሆነናል? ገብተናል። ስሞት አይደለም ገባው። ኢቭን ያን ፊዚካል በሆነ መልኩ የምገባው በሞት አይደለም። ጌታ ኢየሱስ ክርስቶስ ስሜ ሲመጣ ስጋዬ ይወለዳል። ትንሣኤ የምንለው አይደለ እንዴ? ልጅነት ያገኛል፣ ቤዛነት ያገኛል አይደለ እንዴ? ያን ጊዜ ፊዚካል ኢንትረንስ ነው። በሪዘረክሽን ነው የሚሆነው። ያኛውም ቢሆን ያም በመወለድ ነው በስጋ፣ ይሄኛው ደግሞ በመወለድ ነው በመንፈስ። ስለዚህ በመንፈስ መወለድ ምን ሆነናል? ገብተናል። ኦኬ። ስለዚህ ባሲሊያ ማለት መንግስት ማለት ነው። ሄዳችሁ ብታዩት ትርጉሙ አስተዳደር ማለት ነው። ሬይን ነው፣ ግዛት ነው፣ አገዛዝ ነው፣ ንግስና ነው። ስለዚህ የእግዚአብሔር አገዛዝ የት ነበር? በሰማይ አይደለ እንዴ? አሁን ግን ወዴት መጣ? ለምንድን ነው የመጣው ወገኖች? የእግዚአብሔር ዘላለማዊ ሐሳብ ምድርን ኮሎናይዝ ማድረግ ነው። ሃሌሉያ። ሪኮሎናይዝ እንበለው። ምክንያቱም ድሮም የእሱ ናት አይደለ እንዴ? ነገር ግን በመሃል ተወስዳ ነበር አይደለ እንዴ? ተወስዳለች በኃጢአት ምክንያት፣ በውድቀት ምክንያት። ስለዚህ እግዚአብሔር ኮሎናይዝ ማድረግ የሚፈልገው ሃሌሉያ። መጀመሪያም እግዚአብሔር ፈጠረና ምን እንዳደረገ ታውቃላችሁ? አንድን ሰው ፈጠረ። ከዛስ ኦን ቢሃፍ ኦፍ ሚ ሩል አድርጋለሁ። 3 ጊዜ ዘፍጥረት ምዕራፍ 1 ቁጥር 26 እስከ 28 ባሉት ክፍሎች 3 ጊዜ የአገዛዝ ቃላቶች ሰፍረዋል። 3 ጊዜ ነው። ይግዙ፣ ይግዟትም፣ እንዲገዟቸው። ስለዚህ መንግስተ ሰማያት ስንል ስናስብ ምን አይነት ነገር ነው ማሰብ ያለብን? አስተዳደር ማለት ነው። ኦኬ፣ ምሳሌ ልስጣችሁ በቀላሉ። የአፄ ኃይለ ሥላሴ ዘመነ መንግስት ብለን ስንል አስተዳደር ነው አይደል? አስተዳደር ነው። ከዛ ግን የምን መንግስት ተተካ? የደርግ መንግስት እንላለን። ከዛ በኋላ የኢህአዴግ መንግስት፣ አሁን የብልጽግና መንግስት። ምን እያልን ያለ ነው? ኢትዮጵያ እያልን ነው? ኖ፣ ኢትዮጵያ እያልን ቢሆን ኖሮ የአፄ ኃይለሥላሴ መንግስት ሲወድቅ ማን ይጠፋ ነበር? ኢትዮጵያ ይጠፋ ነበር አይደል? ኢትዮጵያ ትጠፋ ነበር። ምክንያቱም ኢትዮጵያ ስንል ህዝቡን እያልን ነው አይደል እንዴ? አይደል እንዴ? ህዝቡን ምን ላይ ያለውን፣ እዛ መሬቱ ላይ ያለው። ወል መሬቱ ምን ሊሆን ይችላል? ሊሰፋ ሊጠብ ሊል ይችላል እኮ አይደል እንዴ? ርቆም ሊሄድ ይችላል። ግን በዛ ግዛት ላይ በዛ ክልል ላይ የሚኖር ምን ማለታችን ነው? ህዝብ ማለታችን ነው። ስለዚህ መንግስት ምን ይሆናል? ይለዋወጣል። ህዝብ ግን ምን ይሆናል? ይቀጥላል። ልክ እዚህ ሀገርም የቡሽ አስተዳደር አይደል እንዴ? የኦባማ አስተዳደር፣ የባይደን አስተዳደር፣ የትራምፕ አስተዳደር ብለን ነው የምንለው። ይቀያየራሉ እነዚህ። ስለዚህ የእግዚአብሔር መንግስት መጥታለች ሲል መጽሐፍ ቅዱስ ምንድን ነው የመጣው? የእግዚአብሔር አስተዳደር ነው። አስተዳደር ምንድን ነው? ተመልከቱ ወገኖቼ፣ እያንዳንዱ መንግስት የራሱ ፊሎሶፊ አለው፣ የራሱ ትኩረት አለው። ለምሳሌ የአፄ ኃይለሥላሴ መንግስት ያው እንደምታውቁት ለ1000 ምናምን ዓመት የቆየ የሞናርክ ስርዓት የመጨረሻው ነው። ግን እነዛ ሁሉ ምንድን ነበር ፒላራቸው? ዋናው እንትናቸው ካላችሁኝ ዘውድና
ሃይማኖት ነው፣ ክርስትና፣ ኦርቶዶክስ ተዋህዶ። እነዚህ ሁለቱ ናቸው ዋና ፒላሮች። የደርግ መንግስት ግን ሲመጣ ይዞ የመጣው ሶሻሊዝም አይደለ እንዴ? አብዮት እና እናት ሀገር የሚለውን። ከዛ በኋላ ኢህአዴግ ደግሞ ሲመጣ ብሔር ብሔረሰቦች እና አብዮታዊ ዲሞክራሲ። አሁን ደግሞ የመጣው መደመርና ብልጽግና። ይገባቸዋል? አያችሁ፣ ሁሉም ምን አላቸው? የየራሳቸው ትኩረት አላቸው። ሊያስፈጽሙት የሚፈልጉት ነገር አላቸው። ግን ያንን ለማስፈጸም ምን ያስፈልጋል? ኃይል። መንግስት ከተባለ ኃይል ያስፈልጋል፣ ስልጣን ያስፈልጋል፣ ክብር ያስፈልጋል። አሁን ታያላችሁ አይደለ? በዚህ በሶሻል ሚዲያ በምናምኑ የውጭ እንግዳ ምናምን እንግዶች ሲመጡ የሚደረገው አቀባበል አንዳንዴ አይገርማችሁም? አሁን የሪሰንቱ በቅርብ የምናየው ምን በጣም ይገርመኛል። ማለት ማግኒፊሰንት የሆነ የሚሊተሪው አሰላለፍ፣ የስለ ክብር ዘበኛ ሰላምታ አሰጣጡ ምናምን ስታዩ that shows ክብር፣ የመንግስትን ክብር። ስለዚህ አሁን የእግዚአብሔር መንግስት ማለት ምን አላት? አጀንዳ አላት፣ ፎከስ አላት፣ ልታስፈጽም የምትፈልገው ነገር አላት። ያንን ደግሞ የምታስፈጽምበት ኃይል፣ ስልጣንና ክብር አላት። ስለዚህ ምንድን ነው የመጣው ሲባል አስተዳደር ነው የመጣው፣ አገዛዝ ነው የመጣው። እባካችሁ አዳራሽ አታስቡ። መንግስተ ሰማያት ሲባል የሆነ አዳራሽ አታስቡ፣ የሰርግ አዳራሽ በበጉ ሰርግ ላይ ዘንባባ ይዘን ምናምን ይገባችኋል ማለት ይሁን። እንዲህ አይነት ነገር አይደለም ምሳሌ ያለብን። የእግዚአብሔር መንግስት ብለን ስንል አስተዳደር ነው። ስለዚህ ሁላችንም ዳግም ስንወለድ እዚህ አስተዳደር ውስጥ ምን ሆነናል? ገብተናል ማለት ነው። ኦኬ። ሆን ብሎ ነው ኢየሱስም ሕዝቡን አይቶ ወደ ተራራ ወጣ ይላል። ከሙሴ ጋር ለማመሳሰል ነው። ማቴዎስ አንድ እየሳለልን ያለው ነገር ይሄ ነው። የሚገርማችሁ ሙሴ ሕግ ሊቀበል ወዴት ወጣ? ወደ ተራራ ወጣ። ኢየሱስ ግን ሕግ ሊሰጥ ነው። አሜን። ግን ሕግ አይደለም የሚሰጠው። እዚህ ጋር በጣም ማወቅ ያለባችሁ ነገር ብዙ ሰዎች ኢቭን አንዳንድ ቴዎሎጂያንስ እንኳን የሚሳሳቱት የተራራውን ስብከት በንች ኦፍ ኤቲክስ አድርገው ነው የሚወስዱት። እንዲያድርጉ እንዲያታርጉ፣ እንዴት እንኑር የሚለውን ኤቲክስ ወይም ስርዓት ወይም ሕግ አድርገው ነው የሚወስዱት። ነው ጌታ ኢየሱስ ክርስቶስ ሕግ ይዞ አልመጣም። የነበረውን ሕግ አጽድቆታል። ሃሌሉያ። ምንም እንዲት አትወድቅም ብሎ ሃሌሉያ አሜን። ወገኖቼ የሙሴን ሕግ ምን አድርጎታል? አጽድቆታል። ስለዚህ ተጨማሪ አንዲት እንኳ ሕግ ይዞ አልመጣም። ይዞ የመጣው ሕጉን ልንፈጽምበት የምንችለውን ሕይወት ነው። ሕግ በማ ተሰጥቶ ነበር? በሙሴ ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ሲል ምንድነው? ኢየሱስ ክርስቶስ የመጣው ስጦታ ነው፣ የሕይወት ስጦታ ነው። ምን የሚያስችል ሕጉን መፈጸም፣ እሱን በኋላ በደንብ በስፋት እናየዋል። ስለዚህ የመጣችው የእግዚአብሔር መንግስትና መንግስተ ሰማያት ባይዘወይ ሲኖኒም ናቸው፣ ወይም ደግሞ አንድን ነገር በተለያየ ስም መጥራት ማለት ነው። አዚ ቤት ስምሽ ማለት ነው። የቤት ስምሽ የለሽም ምንም አዚቴ እሱ እንኳን አልሸሹም ዞር አሉ ነው። አንዳንድ ሰዎች አላቸው አለ የቤት ስም ግን ሁለቱም እነሱ ማለት ነው፣ በተለያየ ስም ነው። ስለዚህ ማቴዎስ የጻፈው ለአይሁዳውያን ስለሆነ የእግዚአብሔርን ስም ደጋግሞ እንዳይጠራ የእግዚአብሔር መንግስት አላለም፣ መንግስተ ሰማያት አለ፣ የታወቀ ስለሆነ በአይሁድ ዘንድ። ሉቃስ ለምሳሌ የጻፈው ለአንድ ከበርቴ ግሪካዊ ነው። ስለዚህ መንግስተ ሰማያት ቢለው የየትኛው ብሎ ነው የሚጠይቀው። ምክንያቱም በፖሊቴይዝም ወይም በብዝሃ አማልክት የሚያምን የነበረ ሰው ነው።
ከአሕዛብ እንትን የመጣ ነው። ስለዚህ የእግዚአብሔር መንግስት ብሎ መንገር ነበረበት። ሌላ ምንም ልዩነት የለው። ግን ምንድን ነው የእግዚአብሔር መንግስት ማለት? የእግዚአብሔር መንግስት እግዚአብሔር አስተዳደር ነው። እግዚአብሔር አገዛዝ፣ የእግዚአብሔር አመራር፣ የእግዚአብሔር ኃይል፣ ስልጣን፣ ክብር የሚገለጥበት አጀንዳው፣ ዘላለማዊ ሀሳቡ የሚፈጽምበት ስርዓት ማለት ነው። ኦኬ ስለ እግዚአብሔር ሄደና ይላል ያለውን ሁሉ ሸጦ ገዛ። የገዛው ሰውየው ግን እርሻውን አይደለም። ሃሌሉያ that's the kingdom of God። የእግዚአብሔር መንግስት እንዲህ ነው የምትመስለው። አትታይም፣ ለተገለጠለት ብቻ ነው። even the owner himself ስንት ዘመን ያንን እርሻ ኦን ያደረገው ሰውዬ ግን አልተገለጠለት። ይሄኔ ስንት ገዢዎች ተለዋውጠዋል፣ ባለቤቶች አልተገለጠለት። ይሄ ሰውዬ ግን ስለተገለጠለት ገዛ። የእግዚአብሔር መንግስተ ሰማያት በምን መሰላት አላለ? መልካምን ዕንቁ የሚሻ ነጋዴን ትመስላለች። ባገኘም ጊዜ ይላል። ምንድን ነው ዕንቁ? ዕንቁ ትልቅ ነው? ትንሽዬ ነው። ሄዶ ያለውን ሁሉ ሸጠ ይላል። ማለት ይሄኔ ቤት ሸጠዋል፣ እንትን ሸጠዋል፣ ብዙ የሚታዩ ነገሮችን ሸጦ ለሰው የማትታየውን ግን ቫልዩብል ፕሬሸስ የሆነችውን ገዛ። ሃሌሉያ። አሁን ያገኛችኋት ነው። ስውር ናት ስላችሁ ይሄን ማለት ነው። እግዚአብሔር መንግስት is just like the tip of the iceberg። ብዙ ጊዜ መርከበኞች ምናምኖች እንትን የሚሉት ታይታኒክ የተሰበረችው በምን ምክንያት ሲባል ቲፕ ኦፍ ዘ አይስበርግ ይባላል አይደል እንዴ? ምን ማለት ነው? ካፒቴን እኮ አይቷል እኮ፣ ግን ወጣ ያለው ከባህሩ ላይ እንዲህ አትላንቲክ ላይ ነው ያሉት። እኔ ምን አይነት ውድነት እንደሆነ አላውቅም። እንዲህ ብቅ ያለ የበረዶው እንትን አለ። አይ ይሄ ትንሽ ነው ብለው እኮ ትተውት ነው እንዴ? ጫፉ ነው። ስር እኮ አትላንቲክ ስንትና ስንት ሜትር ጥልቅ ነው። ለካ ተራራ ሁሉ ነው። ያ ዝም ብሎ አየር እየተሳፈኩ አይደለም። ተራ the berg the iceberg ውስጥ አገርም ያለው ለሰው ከሰው አንጻር ስናየው ቲፑን ነው የምናየው። ከእግዚአብሔር አንጻር ስናየው ግን ጌታ ኢየሱስ ክርስቶስ በመጣበት ዘመን የነበረው የአይሁድ የሃይማኖት መልክ፣ የሃይማኖት ወግ፣ የሃይማኖት ስርዓት ደግሞ በጣም ግዙፍ ነው። በማን ዘንድ? በሰው ዘንድ የሚታይ ነው። ግዙፍ ነው፣ ትልቅ ነው። ስርዓቱ፣ ልማዱ፣ የሚደረገው ማይደረገው፣ ወጉ በሰው ፊት የሚታይ በጣም ብዙ ነገር አለው። በእግዚአብሔር ዘንድ ደግሞ ትንሽ ነው። ስለዚህ ኢየሱስ ክርስቶስ ሪቮሉሽን ለማምጣት ነው የመጣው። አሜን። ሪቮሉሽን ማለት ሌላ ነገር አይደለም፣ ስር ነቀል ለውጥ ለማምጣት ነው። ምን ሊያደርገን ነው የሚፈልገው? ከውጭ ወደ ውስጥ ሊያመጣን። ሃሌሉያ። ከሰዋዊ ወደ እግዚአብሔራዊ፣ ከስጋዊ ወደ መንፈሳዊ፣ ከምድራዊ ወደ ሰማያዊ፣ ከሚታይ ወደ ማይታይ ስውር ማንነት ሊያመጣ ነው ይፈልጋል። ስለዚህ መንፈሳዊነት ስውርነት ነው። አሜን። መንፈሳዊነት ውስጣዊነት ነው። መንፈሳዊነት ልባዊነት ነው። ውስጥ ተኮርነት ነው። ወገኖች አሁን እንኳን በዘመናችን ክርስትናችን፣ ድሮ እኮ
ክርስትናችን ህይወታዊ ነበር አይደል እንዴ? አሁን ሃይማኖታዊ ሆኗል፣ ስርዓታዊ ሆኗል በብዙ ነገር። ይህንን ስላችሁ በአጠቃላይ ማለት ነው። ጌታ ኢየሱስ ክርስቶስ ከዘመኑ የሃይማኖት መሪዎች ከፈሪሳውያን፣ ሰዱቃውያን፣ ካህናት፣ የካህናት አለቆች፣ የአይሁድ መሪዎች ምናምን ከሚባሉት ጋር ሁልጊዜ የነበረው ኮንፍሮንቴሽን ምንድን ነበር ካላችሁኝ፣ ውጫዊ ናችሁ ነው። ምን ትመስላላችሁ አላቸው። እናንተ በኖራ ማለት ይሄ ከነጭ ድንጋይ ተፈልፍሎ የሚደረግ እና ቀለም ተደርጎ ይሰራል። ኖራ ታውቃላችሁ? በኖራ የተለሰነ መቃብር ናችኋል። ውስጣችሁ ሬሳ ነው፣ ሙት ነው፣ የበሰበሰ ነው፣ የተበላሸ ነው፣ ኮራፕሽን ዲኬይ ነው ያለው ውስጣችሁ። ወራስ ውጫችሁ ግን ጻዳ ነው። ይሄ ነበር ጥሩ። የውጭውን ታጥባላችሁ፣ ውስጡ ግን ግፍ፣ ቅሚያ፣ ምቀኝነት ምናምን ሞልቶበታል። ጌታን የሚያሳስበው የትኛው ነው? ጌታን የሚያሳስበው የውስጡ ነው። በጣም ሕጉን ለመጠበቅ ጠንቃቃ ከመሆናቸው የተነሳ ኢቭን ከከሙን፣ ከአዝሙድ፣ ከእንስላል ምናምን አስራት ታውጣል ማለት 1/10 ተጠንቅቀው እየከፈሉ፣ ነገር ግን በሕግ ያለውን ዋናውን ነገር ይሄ አያቸው። ይሄ ምንድን ነው? ትንሹ ነው እኮ እያላቸው አታርጉት አላለም፣ ግን ትንሹ ነው። ዋናውን ነገር ግን ምሕረትን፣ ይቅርታን፣ ርኅራኄን ትጥላላችሁ። ስለዚህ ወገኖች የትምህርታችን ዋና ዓላማ የማቴዎስ ወንጌል ምዕራፍ 5-7 ዋና ዓላማ እኛን ሕግ ለመስጠት አይደለም። እንደሱ ከተረዳችሁት ወገኖቼ በፍጹም ክፍሉ አልገባችሁም። ሕግ አላነሰም፣ ሊጨምርልን አይደለም የመጣው፣ ሕይወት ነው። ይሄ ሕይወት ደግሞ ውስጣዊ ነው፣ ልባዊ ነው፣ አንኖቲሰብል ነው። ኦኬ፣ እስቲ ዛሬ አሁን ቶሎ ብለን ከጽድቅ አንጻር ይህንን ሕይወት እንመልከተው። ጽድቅ righteousness ከጽድቅ አንጻር ነው። ስለ ጽድቅ ሲነሳ ምንም ጥያቄ የሌለበት ነገር አይሁዳውያን ጽድቅ ከሕግ ጋር አሶሺየትድ ነው አይደለ እንዴ? ማለት እግዚአብሔር ምን ሰጣቸው? ሕግን ሰጣቸውና ይሄንን ብታደርግ ትጸድቃለህ አለ እንዴ? ስለዚህ ሕጉ ራሱ ጻድቅ ነው። ራሱ ሕጉ አይደለ እንዴ? ራሱ ጻድቅ ነው። ስለዚህ ጌታ ኢየሱስ የተነሳው ከዚህ ነው። እኔ ምዕራፍ 5:17 እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም። ኦኬ፣ ከዚህ አባባል ምንድን ነው የምንረዳው? ይሄ ኢየሱስ የመጣው ሕግን ሊሽር ነው የሚል ምልከታ፣ አስተሳሰብ፣ ግምት ነበረ ማለት ነው እንጂ አንድ ሰው እንደዚህ አይነት ግምት እንዳለ ካልገባው በስተቀር እንዲህ ላደርግ አልመጣሁም አይልም። አይደል እንዴ? አንድን ነገር እኮ በኔጌቲቭ መንገድ ከተናገራችሁት የሆነ ነገር አለ ማለት ነው። አንድ ተረት አስታውሳለሁኝ። ምንድን ነው ይሄ? አንድ ጊዜ ነብርና ጦጣ ህብረት ጀመሩ። ለምን
በቃ ታርቀን በሰላም ፌሎሺፕ አንኖርም ምናምን ጀመሩና ከዛ እሱም ይመጣል ያወራሉ ምናምንና እሷ ዛፍ ላይ ሆና እሱ ታች ሆኖ ሲያወሩ ቆዩና ግን ለምን ወርደሽ አንጫወትም አላት አሉ። አይ ግድ የለም እዚሁ ልሆን፣ እዚሁ ተመችቶኛል፣ እዚሁ ይሻለኛል አለች። ኖ ረጅና እዚህ ጋር እናውራ ምናምን አላት። አይ ተመችቶኛል አልኩት። ግድ የለም ረጅ ስላት አለና ግድ የለም አልበላሽም አላት። ከዛ ምን አለች? አልበላሽም ምን አመጣው? ይሲ ኔጌቲቭ ነው አይደል? አልበላሽም ምን አመጣው አለች ይባላል። ጌታ ኢየሱስ ክርስቶስ ያለ ምክንያት አይደለም ልሽር አልመጣሁም ብሎ በአሉታዊ መንገድ የተናገረው። ምን ማለት ነው? ግምት ነበር። ስንት አይነት ግምት? ሁለት አይነት፣ ከሁለት አቅጣጫ። ምክንያቱም ከጌታ ውጭ ያሉት የጌታ ተቃዋሚዎች የሆኑት ፈሪሳውያን፣ ሰዱቃውያን ሃይማኖት ሰዎች ምን ይሉ ነበር? ሕግን ሊሽር ነው ይሉት፣ የሚከሱትም በሱ ነበር። ግን የሙሴን ሕግ ሊሽርብን፣ ሃይማኖታችን ሊንድ ብለው ነበር የሚሉት። ደቀ መዛሙርቱ ደግሞ ነፃ ሊያወጣ ነው ከዚህ ሕግ ከሚባል ጣጣ፣ ከዚህ ሸክም። በዚህም ሆነ በዚያ ግን ሊሽር ነው የሚለው ክስ ወይም ሐሜት ነበረ። ስለዚህ ክሊር አደረገ። ና ሕግ ልሽር አልመጣሁም። ምን ላረግ ነው የመጣሁት? በሉልኝ ባካቸው። ምን ላረግ ነው የመጣሁት? ልፈጽም ነው የመጣሁት አለ። ኦኬ፣ ይህንን ምን ማለቱ እንደሆነ መረዳት በጣም ያስፈልገናል። ብዙ አይነት አመለካከቶች አሉ አለ። ልፈጽም ነው፣ ለምሳሌ ሕግን መፈጸም ማለት ምን ማለት ነው? ሕግን ማድረግ፣ ሕግን መስራት አይደል እንዴ? እንደዛ ሰዎች ያስባሉ። እዚህ ጋር የተጠቀመበት የግሪክ ቃል ማቴዎስ ፕሌሬኦ የሚል ነው። ኢትስ ቬሪ ኢምፖርታንት፣ አስፈላጊ ስለሆነ ነው የምተረጉምላቸው። የግሪክ ቃል ካነሳሁኝ እኔ ነገሩ በጣም ጠቃሚ ነው ማለት ነው። ፕሌሬኦ የሚል ነው። ልፈጽም፣ መፈጸም። ፕሌሬኦ የሚለው የግሪክ ቃል በግሪክ ቋንቋ ውስጥ ኮንቴክስት ያለው ትርጉም ምን እንደው ታውቃላችሁ? ውሃ ለምሳሌ በሆነ ዕቃ በባሊ ውስጥ ውሃ ቢኖር ግን ግማሽ ወይም ጎዶሎ ቢሆን አንድ ሰው አምጥቶ ውሃ ጨምሮ ሙሉ ሲያደርገው ፕሌሬዮ ይባላል። ምን አረገው? ሞላው ወይም ፍጹም አደረገው። ሁለት ናቸው የፍጽምና ቃሎች መጽሐፍ ቅዱስ ውስጥ በጣም የሚጠቀሱት ሁለት ናቸው። አንደኛው ይሄ ነው፣ ፕሌሬዮ ነው። ከምን አንጻር ነው? ከመሙላት። ለምሳሌ መንፈስ ይሙላባቸው ሲል ፕሌሬዮ ነው የሚለው። ወይም ደግሞ የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ ደርሰን እንድንሞላ ሲል ፕሌሬዮ ነው የሚለው። ወይም ደግሞ እርሷም አካሉና ሁሉን በሁሉ የሚሞላ እርሱ ሙላቱ ናት፣ ፕሌሬዮ ነው የሚለው። ከሊኩዊድ አንጻር ነው ፕሌሬዮ የሚለው ትርጉሙ። ለምሳሌ እዚሁ ምዕራፍ 5 ቁጥር 48 ላይ ሄዳችሁ ብትመለከቱ ምን ይላል? የሰማዩ አባታችሁ ፍጹም እንደሆነ ፍጹማን ሆኑ ይላል። ፍጹም ይላል እዚህ ጋር፣ ግን እዛ ጋር ፍጹም የሚለው ቴሌዮ የሚል ቃል ነው። ሁለቱም ፍጹም ነው፣ ግን ቴሌዮስ የተለየ ትርጉም ነው ያለው። ቴሌዮስ ከሰው ጋር ነው የሚገናኘው፣ ከፐርሰን ጋር። ምን ማለት ነው? አሁን እኔ ቴሌዮስ ሆነ ብዬ ብል ማቹርድ ሆነ፣ አደገ፣ ሙሉ ሰው ሆነ። ይሲ ውሃው ምን ሆነ? ቅድም ሞላ። እሱ ደግሞ ልጅ ነበር አለ እንዴ? ግን አሁን ምን ሆነ? ሙሉ ሰው ሆነ። ለምሳሌ ያዕቆብ ምዕራፍ 1 ላይ ሄዳችሁ ብትመለከቱ ትዕግስት ምንም የሚጎላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም ይላል አለ እንዴ?
ፍጹማን ብሎ ሲል እዚህ ጋር ቴሌዎስ ነው የሚለው። ማቹርድ እንድትሆኑ ነው የሚለው። ኮምፕሊት ነው የሚለው። እንግሊዝኛው ኮምፕሊት ነው የሚለው። ግን ሄዳችሁ እዛው ያዕቆብ መልእክት ምዕራፍ 2 ላይ ደግሞ አብርሃም ይስሐቅን በእምነት ባቀረበ ጊዜ በስራ የጸደቀ አይደለምን? በእምነት ያገኘው ጽድቅ ተፈጸመ ሲል ግን የእንትኑን ነው የሚያሳየው። ይሲ እነዚህ ሁለት ቃሎች ማወቁ ይሄን ለመፍታት በጣም ጠቃሚ ነው። ስለዚህ ጌታ ኢየሱስ ክርስቶስ እዚህ ጋር ምን ላደርገው ነው የመጣሁት? ልፈጽመው ነው የመጣሁት ሲል ላደርገው ማለቱ አይደለም። ጌታ ኢየሱስ ክርስቶስ ሕጉን ፈጽሞታል። የስ ምንም ጥያቄ የለው። ከመወለዱ ጀምሮ በኖረበት ህይወት በሙሉ ምንም እሱ አይደለም ጥያቄው። እዚህ ጋር ግን ክፍሉ ሊነግረን የሚፈልገው እኔ ሕግን ለመሻር የመጣሁ ይመስላችኋል? አይምሰላችሁ። ልፈጽመው ነው ሲል ምን ማለት ነው? ሕጉ ጎዶሎ ነው እያለ አለ፣ ተሰጥቷል። ኦኬ it has been there since Sinai ግን ምንድን ነው? ምን ሆኖ ነው የኖረው? ጎዶሎ ሆኖ ነው የኖረው። እኔ የመጣሁት ሃሌሉያ ሃሌሉያ። ኦኬ ሕጉ ምንድን ነው የጎደለው? ለምሳሌ አንዱ ሕጉ ፊደል ነው አይደል እንዴ? እግዚአብሔር በጣቱ ድንጋይ ላይ ምን አደረገ? ጻፈ አይደል እንዴ? ከዛ በኋላ ደግሞ ሙሴ ወሰደና ምናምን ጻፈ። ከዛ በኋላ ሙሴ ምን አደረገ? ጻፈው። 613 የሚደረጉ ማይደረጉ ሕግጋት። ስለዚህ ኢትስ a written word, written code። ፊደል ነው። ምንድን ነው የሚጎለው ካላችሁኝ? መንፈስ። ለዚህ ነው ፊደል ምን ያደርጋል? ይገድላል አለ። አሁን የመጣው የአዲስ ኪዳን በክርስቶስ የመጣው የአዲስ ኪዳን አገልግሎት ግን የፊደል አይደለም። የምንድን ነው? ግን ፊደሉን ይጥላል አላለም። ፊደሉን ይሽራል ሳይሆን ፊደል ብቻ ለነበረው ምን ጨመረበት? መንፈስ ጨመረበት። ሃሌሉያ። እኔ አሁን የነገርኳችሁ ቃል መንፈስ ነው፣ ህይወትም ነው። ስለዚህ መንፈስና ህይወት ነው ጌታ ኢየሱስ ይዞ የመጣው። ጸጋና እውነት ነው ኢየሱስ ይዞ የመጣው። ሕጉ ድሮ አድርግ ነው የሚልህ። እሱ ጻድቅ ነው ብያለሁ ቅድም፣ ግን አያጸድቅም። ለዚህ ነው ሕግ ወደ ክርስቶስ የሚያመጣ ምናችን ነው ይላል? ሞግዚታችን ነው አይደለም ይላል። ምን አያረግም? አያጸድቅም። ለራሱ ነው ጽድቆ። አንተን አርግ ይልሃል፣ ካላረክ ይኮንንሃል፣ ይገልሃል። ምክንያቱም ሕጉ እንዲህ የሚያደርግ ይወገር ይላል። ስለዚህ ራሱ አርግ ብሎ አለማረግህን ሲያረጋግጥ ደግሞ በ2 በ3 ምስክር ሲጸና ይገልሃል። ለሕጉ ምን ይዞለት መጣ ጌታ ኢየሱስ? ህይወት፣ መንፈስ። ለዚህ ነው እኮ እነሆ አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ለምን? በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛል። ስለዚህ መጀመሪያ የመጣው ፊደሉ ነው። አሁን ምኑ መጣ? መንፈሱ መጣ። ሕግ ፊደሉ በማ ተሰጠ? በሙሴ። ጸጋና እውነት ግን አንዲዘርቭድ የሆነ ስጦታ ግን ሕጉን ዲራይቭ ያደረገው ህይወት ያመነጨው ህይወት፣ ሃሌሉያ፣ ከሕጉ በላይ የሆነ ህይወት ለአንተ ተሰጠ፣ ለአንቺ ተሰጠች፣ ለእኔ ተሰጠ። አንድ ነገር ልንገራችሁ፣ ሕግን መፈጸም አሁን እኛ ትግል የማያስፈልገን ለምን ነው ታውቃላችሁ? እኛ አይደለም የምንፈጽመው፣ በእኛ ውስጥ ያለው የክርስቶስ ህይወት፣ የክርስቶስ መንፈስ ሕጉን ይፈጽመው። ስለዚህ የመጣሁት ለምንድን ነው? ሙሉ ከዛሬ ጀምሮ እንደዚህ ተርጉሙት። ምን ላደርገው ነው? ልሞላው ነው። ሙሉ ላደርገው ነው። ላሟላው ነው። የጎደለውን ልሞላ ነው የመጣሁት። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ከቶ
አታልፍም ሁሉ እስኪፈጸም ድረስ ይላል። ኦኬ ሰማይና ምድር እስኪያልፍ ሲለን እኛ የሚመስለን ምንድን ነው? ሰማይ አንድ ቀን ብሎ ምን ያደርጋል? ያልፋል። ምድርም ብላ በሌላ አቅጣጫ ምናምን እንደምትሄድ ነው የምናስበው። ጌታ ኢየሱስ ክርስቶስ እዚህ ጋር የሚናገረው ስለ ፊዚካል ሰማይና ምድር አይደለም። በመሰረቱ እግዚአብሔር ከፊዚካል ሰማይና ምድሩ ጋር ጠብ የለውም ማለት ኖሮትም አያውቅም። እንዴ ማን ነው 7 ጊዜ መልካም እንደሆነ አየ፣ መልካም እንደሆነ አየ፣ መልካም እንደሆነ አየ፣ እንዲያውም መጨረሻ ላይ እጅግ መልካም እንደሆነ አየ ያለው ማን ነው? ራሱ። ለጊዜው መልካም ነው አላለም። ይገባቸው? ለተወሰነ ዘመን መልካም ነው አላለም። መልካም እንደሆነ አየ። ወገኖቼ ጠብ ኖሮት አያውቅም። አንድ ነገር ልንገራችሁ ወገኖቼ፣ እባካችሁ እኔ ልምከራችሁ፣ ሰማዩን ምድርን ተቀበሏቸው። ይገባችኋል? ምክንያቱም ምንም በራሳቸው ፕሮብለም የላቸውም። እግዚአብሔር ምን ብሏቸዋል? እስቲ ያለውን በሉት እናንተ። ምን ብሏል? ሰማይንም ምድርን ምን ብሏል? መልካም ብሏል። ወገኖቼ ፕሮብሌሙ አንድ ነገር ነው። ዘፍጥረት 3 ላይ ምን ገባ? ኃጢአት ገባ። አሁን የምናየውን የሰማይና የምድር ስርዓት፣ ይሄ ስላችሁ ፊዚካል ስርዓቱን ሳይሆን የህይወት ስርዓቱን፣ የሞራል ስርዓቱን፣ ይሄ ሬቤሊየን፣ ይሄ አመፅ፣ ይሄ ክፋት፣ ይሄ አላለ የሚሆነውን ነገር ሁሉ ስትመለከቱ የምን መግባት ነው? ኃጢአት ገባ። በኃጢአትም በኩል ምን ገባ? ውሻ በቀደደው ጅብ ይገባል የሚባለው ሞት ገባ። ሞት ደገሰ። ሞት ለሁሉ ደረሰ። ኦኬ ስሙኝ። አሁን ጌታ ኢየሱስ ክርስቶስ ሰማይና ምድር እስኪያልፍ ሲል ስርዓት እያለ ነው። የምን ስርዓት ካላችሁኝ፣ በነገራችን ላይ ምድር ላይ ሲፈጸም የምታዩት ነገር በሙሉ ሰማይ የተጸነሰ፣ ሰማይ የተቦካ አይደለም። ሰማይ የተጠነሰሰ ነገር ነው እዚህ የሚጋገረው። ምክንያቱም አሁን ሰማይ ሲል ፊዚካሉን ሰማይ ሳይሆን ስፒሪቹዋል ሬልሙን ነው። በምንድን ነው የተያዘው? መጋደላችን ከስጋና ከደም ጋር አይደለም። ነገር ግን ከአለቆችና ከስልጣናት፣ ከዚህም ከጨለማው ዓለም ገዢዎች፣ ይህንን የሚገዙ ገዢዎች በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው። ምን አለ ማለት ነው? ስርዓት አለ። ኤፌሶን በጣም የሚገርም መጽሐፍ ነው። ምዕራፍ 2 ላይ ሄዳችሁ ተመልከቱ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በዚህ በአሁኑ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ በሚሰራው በአየር ላይ ስልጣን ባለው አለቃ ፈቃድ በፊት ተመላለሳችሁ። ይሲ ስለዚህ ምን አለ? አለቃ አለ፣ መዋቅር አለው፣ የተዘረጋ የመንፈስ ኔትወርክ አለ አይደለ እንዴ? ስለዚህ ያንን የሚመራ ደግሞ አንድ ፕሪንስ አለ። እነዚያ ደግሞ በኔትወርክ ውስጥ ያሉት ምድር ላይ ያለውን ሰው ምን ያደርጋሉ? ያስተዳድራሉ። ስለዚህ የምን ስርዓት? የሰማይ ስርዓት አለ፣ ደግሞም የምድር ስርዓት አለ። የሰማይ ስርዓት የመናፍስቱ ነው። የምድር ስርዓት ደግሞ ያ የመናፍስቱም ዓለም ተጽዕኖ በሰዎች ውስጥ ምን ያደርጋል? ይገለጣል። ይሄ ምንድን ነው? በአጠቃላይ በሉት ስርዓት ነው ወገኖች። የምስራች ያልፋል። አቤት አቤት አቤት! ይሄን እኮ ቀንበሩ ተሰበረ ምናምን ቢባል ይገባችኋል? እንትን በተባለ ወገኖች ምን ያህል እንደገባችሁ አላውቅም። ይሄ ተብታብ፣ ይሄ መዋቅር አንድ ቀን ምን ይሆናል? እንደ ሰም ይቀልጣል፣ ያልፋል። አንድ ቀን
የክርስቶስ መንግስት የሰማዩንም የምድሩንም ምን ያደርገዋል? ሃሌሉያ። ኤፌሶን ምዕራፍ 1:10 በጣም ወደው ክፍል ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ሚስጥር አስታውቆናልና በዘመን ፍጻሜ የሚደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። ምን ማለት መሰላችሁ? በሌላ ተጠቅልሏል፣ በሌላ ተይዟል። አሁን ክርስቶስ ይጠቀልለዋል። ያ ይሻራል። ኢየሱስ ክርስቶስ ሲገለጥ በአፉ መንፈስ የሚያጠፋው በመገለጡም የሚሽረው። ሃሌሉያ። this is our hope ወገኖቼ። በጣም elated መሆን አለባችሁ፣ መደሰት አለባችሁ። በዚህ ምን ይሆናል? ያልፋል። ምንድን ነው የሚያልፈው? መልሱልኝ። እንዴት ነው? ብቻ ናት የሰማችኝ? ከማን አማኑኤሎች ምንድን ነው የሚያልፈው? ስርዓቱ ያልፋል። እንደገና እግዚአብሔር ተመልሶ ሰማይና ምድርን ምን ይለዋል? መልካም ይላል። እግዚአብሔር እንዲያውም በሰዎች መካከል ምን ያደርጋል? ድንኳኑን ያደርጋል፣ ያድራል። ወገኖች ራእይ ምዕራፍ 21 ሄዳችሁ ብትመለከቱ የሚያስደንቀው ነገር ይሄ ነው። አዲስ ሰማይና አዲስ ምድር አየ። የቀደመው ሰማይና ምድር ምን ሆኗል? እስቲ ጮክ በሉ። እሱን የመጨረሻው ድገሙት። this is a very key word እዛ ክፍል ላይ ለምን ነው ታውቃላችሁ? ዝቅ ብላችሁ ስታነቡ ከእንግዲህ ወዲህ ሐዘን፣ ለቅሶ፣ ዋይታ፣ መከራ ምናምን የለም። ለምን? የቀደመው ስርዓት that አልፏል is the key word. connect the dots. ሃሌሉያ። ስለዚህ ራእይ 21 ላይ ሄዳችሁ ስትመልከቱ ያልፋል ያለን ፊዚካል ነገር አይደለም። ምንድን ነው? ስርዓት ነው። መጀመሪያ አልፏል አለንና ሰማይና ምድር አልፏል አለንና እኛ የመሰለን ምንድን ነው? ፕላኔት ለፕላኔት እየተጋጩ አይደል እንዴ? ትርምስምስ ወጥቶ እንደሱ አይደለም የምናስበው። ካታስትሮፍ አይደል እንዴ? ወገኖቼ I am deeply sorry እኛ የወንጌል አማኞች ለዓለም ስለ ጌታ መምጣት የሳልነው ስዕል ወንጌል ሳይሆን ወንጀል ይመጣና እንዴ ምን ያደርገዋል? በቃ ድምጥ ማጡን ያጠፋዋል፣ ያፈራርሰዋል አይደለ? ሰው ሁሉ የሚጠብቀው ምንድን ነው? እንዲያውም አንዳንድ ክሬዚዎች ይነሱና በዚህ ቀን ይመጣል ጌታ ምናምን ብለው እንትን ይወራና ከኢስት ፀሐይ መውጫ ጀምሮ የዛን ቀን ሰው መጣል ያጠፋው። አጥፊ አይደለም አምላክህ፣ አልሚ ነው፣ አዳሽ ነው፣ አፍራሽ አይደለም። ሃሌሉያ። ስለዚህ ብራንድ ኒው ይሆናሉ። ያ የያዛቸው ምን ሲሆን? ሲገፈፍ። ሃሌሉያ። ይሄ ልንገራችሁ። አዲስ ማለት ምን ማለት ነው? አዲስ ሰማይ አዲስ ምድር ምን እንደሆነ ልንገራችሁ። እናንተ በልዋጭ ስለኖራችሁ ልዋጭ ትዝ የሚለዋለ ትዝ ይላል አለ ማለት ከተማ ያደገ ልጅ ይሄን ሳይሰማ ይኖር የለም አለ። ልዋጭ ቆሬ ያለው ትዝ አይላችሁ? ራሻ ዳሽ አሉ። አሁንም አይ ወንደር እኔ ስለሌለው ነው እነሱ የሌሉ የመሰለኝ ማለት ነው። ኦኬ ልዋጭ ምንድን ነው የሚያደርገው? ፕላስቲክ እቃ ምናምን አለ ብራንድ ኒው ግን ቺፕ እቃዎች ይሸከምና ልዋጭ ይላል። ከዛ ከቤት ውስጥ ቫሉብል ግን ያረጁ ያን ይወስድና ይሄን ይሰጣል። አቤት ባልና ሚስት አዲስ አበባ በጣም ይጣሉ ነበር። ድሮ ሚስቶች ቤት አይደለ የሚውሉት። ከዛ ያቺን ቦሃቃ ያዩና ፖፖ ያዩና እጅ ማስታጠቢያ ምናምን ያዩና ይጠራሉ። ከዛ የሰው ለብሶ ታላቀ ሰሞኑን አለብሰ ምናምን ብለው ይሰጣሉ። ኮቱን በፖፖ ጫማውን በማብቂያ ምናምን ይቀይራሉ። ሰውየው ሲመጣ ያብዳል። ዳትስ ምን ልዋጭ ራሻ ዳሽ ይላል። ምንም አልያዘ። አንድ ቀጭን የብረት በትር ይዟል። ኪሱ ውስጥ ክርና መርፌ ያለ አለቀ። ራሻ ዳሽ ይላል። ይኸው ጓጉሎ ተከምሮ ባልየው እዛ ሚስትየው እዛ ምናምን አድርጎ በመሃል ጎብጦ ምናምን ያለ ፍራሽ ይሰጡታል።
እዚህ ሀገር አውጥተን ነው የምንጥለው አይደል እንዴ? እዛ እንደሱ ብሎ ነገር የለም። ይሰጡታል። ይኸው ምላጭ ያለችው ያወጣና ከኪሱ ያደርግና ያንን ወደዛ የሸፈነውን ነገር ይጥልና ለሰዓታት ያንን ጥጥ በዛ በትር ሲመታ ይውልና ይባዝተውና ከዛ በኋላ አዲስ ጨርቅ አሰፍቶ ያመጣል። ከዛ በኋላ እዛ ውስጥ ጠቅጥቆ እሱ ያመጣው እንደ ቀረጢት ምናምን ነገር ሆኖ ነው የሚመጣው። ያስገባውና እሱ ግን ማታ ሰዎቹ ይሄ ነገር የኛ ነበር አዲስ አድርጎ ይሰጣል። የዛን ቀን ሰዎች አዲስ እንቅልፍ ይተኛሉ። አሜን። this is ፍራሽ። እግዚአብሔር ልዋጭ አይደለም፣ ፍራሽ አዳሽ። ምን ያደርጋል? ያድሳል። ሲያድስ ግን የትኛውን ነው የሚያድሰው? አይሰማም ባካችሁ። ያንኑ ነው የሚያድሰው። ያንኑ ምን ያደርገዋል? ማመን እስከማችሉ ድረስ አዲስ ያደርገዋል። እኛ ግን አያችሁ የለመድነው ኤክስቼንጅ ነው አይደል እንዴ? አሮጌ ጫማ ትጥልና አዲስ ጫማ ትገዛለህ። መጣልና አዲስ ማምጣትን የለመድነው። እግዚአብሔር እንደሱ አይደለም። ያንኑ ምን ያደርገዋል? አዲስ ያደርገውና አዲስ ሆኖ ይቀራል። ማንም በክርስቶስ ቢሆን አሮጌው አልፏል፣ እነሆ ሁሉም አዲስ። አንተ አዲስ ፍጥረት ነህ አይደለ? ትዝ ይልሃል ያኔ በጌታ ኢየሱስ ክርስቶስ ታምን ምን ሆንክ? አዲስ ፍጥረት ሆንክ። ያ ቆይ ዳንኤል ጠፋ እና አለባቸው መጣ። እንዴት ነው አዲስ የሆንከው? አንተው ራስህ ምን ሆንክ? አይገርምም? ሃሌሉያ። ይሲ እግዚአብሔር አዲስ ሲያደርግ እየጣል አይደለም። እግዚአብሔር ጋር ጋርቤጅ አታገኙ። ቢበላሽም መልሶ ምን ያደርገዋል? አዲስ ያደርገዋል። ወደ ሸክላ ሰሪ ቤት ውረድ። እኔ ሲበላሽብኝ አልጥልም ላሳየህ አለና ሸክላ ሰሪው ዝም ብሎ በመንኮራኩር ላይ ሲሰራ አሳየው እና ሲሰራ ቆየና ሸክላውን ከሰራ በኋላ ተበላሸበት እጁ ላይ። እንደገና ጠፈጠፈና ውብ አድርጎ ሰራው። this is me አለ። ሃሌሉያ። እስቲ ጮክ ብላችሁ እግዚአብሔር አይጥልም በሉ ወገኖች። እግዚአብሔር ትራሽ ካን ውስጥ ምን የምታገኙት ነገር የለም። እግዚአብሔር ጋርቤጅ የለው፣ ግን አዲስ ያደርጋል። የሚያድሰው ግን ያንኑ ራሱ አዳሽ ነው። ስለዚህ ሰማይና ምድር ያልፋሉ። ሰማይና ምድር ምኑ ነው የሚያልፈው? አቤት አማኑኤሎች፣ ምኑ ነው የሚያልፈው? ቃሌ ግን ማለት ቃሉ ምንድን ነው? ኖ ቆይ የእግዚአብሔር ቃል ይሄ የተሰጠው ስርዓት ነው አይደል እንዴ? ስርዓት እኮ ነው። እግዚአብሔር በሙሴ በኩል ምን ሰጠ ለእስራኤል ልጆች? ምንድን የህጉ ሌላ ስሙ ማን ነው? ትእዛዝ። ሌላ ስሙ ደግሞ ማን ነው? ስርዓት። ህግህ፣ ትእዛዝህ፣ ስርዓትህ፣ ምክርህ አይልም? ከኔ ጋር በሉት፣ የእግዚአብሔር ህግ የእግዚአብሔር ስርዓት ነው። ስርዓትህን አስተምረኝ ሲል እኮ ሌላ ነገር አለም። ህግህን ምን አድርገኝ ማለት ነው። ህጉ ስርዓቱ ነው። ሄዳችሁ መዝሙር 119ን አንብቡት ባካችሁ። ህጉ ምንድን ነው? ስለዚህ ይሄ ስርዓት ያልፋል። አሁን በሰማይ የሚሰራው በምድር የሚሰራው ስርዓት ምን ይሆናል? ይሄኛው ስርዓት ግን እግዚአብሔር ለእስራኤል ልጆች የሰጠው ግን ምን አይሆንም? አያልፍም። ጎዶሎ ነበረ። አሁን ግን ምን ተጨምሮለታል? መንፈስ፣ ህይወት። ኦኬ፣ ይሄን ልንገራችሁ። this is very important። ቶሎ መንገር አለብኝ። ይሄን ልንገራችሁ። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ፣ እስቲ በሉት፣ የወጣ እያሉ ያነባሉ አንዳንድ ሰዎች። የውጣ ወይም አንዲት ነጥብ ምን ማለት እንደሆነ ልንገራችሁ። የውጣ ነጥብ ኦሪጂናል እንትኑ ላይ ሄዳችሁ ብታነቡት አዮታ እና ዮድ ነው የሚለው። ኖት የምትይዙ ያዙት። አዮታ እና ዮድ።
አዊሽ እንትን ቢኖረኝ ፓወርፖይንት እና ባሳያችሁ ደስ ይለኝ ነበር። ዮድ የዕብራይስጥ አልፋቤት። እስቲ የዕብራይስጥን አልፋቤት የሚያውቅ ትንሽ እንትኑን ያየ ፊደል ገበታውን የአልፋቤቱን እስቲ ከፍ አድርጉልኝ። ኦኬ ታውቁታላችሁ። ለምሳሌ አሌፍ፣ ቤት፣ ጋሜል፣ ዳሌት አይደለ? ሜም ምናምን እያለ ይቀጥላል አለ። ከዚህ በኋላ እንደው ኪሪየስ ከሆናችሁ ጉግል አድርጉትና እዩት። ታይኒ የሆኑት ትእዛዛት ናቸው ወሳኞቹ። ለዚህ ነው ቀድሞ ምንን ኮት አደረገልን? ዮድን፣ አዮታን። ሰው ሲያይ እንደዚህ የማይታዩ ትናንሽ መስሉ ደቃቅ የሆኑ ረቂቅ የሆኑ ስውር የሆኑ ፊደሎች ናቸው አለ እንዴ። እነሱን ካነሳ በኋላ እንግዲህ ብሎ አያይዞ ከነዚህ ከሁሉ ካነሱት ትእዛዛት ምን ማለት ነው? በእግዚአብሔር ቃል ውስጥ ወይም በሕግ ውስጥ ምን የሆኑ አሉ? ከሰው አንጻር ሲታዩ ያነሱ አሉ። እነሱ ናቸው ትልቅ የሚያደርጉ፣ ትንሽ የሚያደርጉ። እነሱ ናቸው ዴስቲኒሽን የሚወስኑት። እነሱ ናቸው በመንግስት ውስጥ ማን መሆንህን ማን መሆንሽን ዲተርሚን የሚያደርጉ። እነዚህ ከሁሉ ያነሱት ናቸው። ታዲያ እነሱን ደግሞ መጀመሪያ የሚያደርግ፣ ሁለተኛ ደግሞ ለሌሎች የሚያስተምር፣ ታላቅ ነው ታናሽ ነው የማያደርግ፣ እነሱን የሚሽር እና ደግሞ ባታደርጉም ዳዝማረ ብሎ የሚያስተምር። እነዚህ ትንንሾቹ ላይ ማለት ነው ወገኖቼ። ይሄንን ነው እንድታዩ የሚፈልገው። ኦኬ ምንድን ናቸው እነዚህ ትንንሽ ከሁሉ ያነሱት? እነዚህ ዮዶቹ፣ እነዚህ አዮታዎቹ በሰው ዘንድ ትኩረት የማይሰጣቸው ከሁሉ ያነሱት ምንድን ናቸው? እላችኋለሁና፣ ቁጥር 20 እያነበብኩ ነው። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም። ዋው! ጻፎችና ፈሪሳውያን ምንድን ናቸው ካላችሁኝ፣ ሕጉን የሚመረምሩ፣ ሕጉን የሚያብራሩ፣ የሚተረጉሙ፣ የሚያደርጉ ናቸው። ሌላ ምንም ትርጉም የላቸውም። ፈሪሳውያን ማለት እነዚህ ናቸው። ሕጉን የሚያደርጉ ናቸው። ሕጉን የሚያስተምሩ ናቸው። ታዲያ ዋትስ ፕሮብለም ዊዝ ዘም? እንዴት ነው ጽድቃችን ከነሱ ሊበልጥ የሚችለው? ምን ማለት ነው? እነሱ ኮምፕሊትሊ ኢግኖር የሚያደርጉት እነዚህን ያነሱትን ትእዛዛት። ፎከሳቸው ሁሉ ምኑ ላይ ነው? ትላልቁ ላይ ነው፣ የጎላው ላይ ነው። ስለዚህ ምንድን ነው ከፈሪሳውያን እንዴት ነው መብለጥ የሚቻለው? ወገኖቼ በጥንቃቄ ሕግን በመጠበቅ መቼም ልትበልጧቸው አችሉም። ያውቃል ሕዝብ ኢየሱስ ክርስቶስ ሲናገር የሚሰማው ሕዝብ ይሄንን አጥርቶ ያውቃል። ማንም ሊደርስባቸው አይችልም። they were perfect, they were meticulous ልነግራችሁ ከምችለው በላይ። ስለዚህ ካልበለጠ ሲል ምን ማለቱ ነው? ኖ እነዚህን ትናንሾቹን በማለት ነው። ትናንሾቹን። ኦኬ ቶሎ ወደ ፍጻሜ ልምጣ። ምንድን ናቸው? አሁን በፍጥነት ምን እንደሆኑ እነዚህ ሕጎች ከላይ ጀምሮ ያየናቸውን ነው የምንመለከተው። ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል። እኔ እገድላችኋለሁ። በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ወንድሙንም ጨርቃም የሚል ሁሉ በሸንጎ ፍርድ ይገባዋል። ደንቆሮ የሚለም ሁሉ የገሃነመ እሳት ፍርድ ይገባዋል። እንግዲህ መባህን በመሰዊያ ላይ ብታቀርብ፣ በዚያ በወንድምህ አንዳች በአንተ ላይ እንዳለ ብታስብ፣ በዚያ መሰዊያ ፊት መባህን ትተህ ሂድ። አስቀድመህ ከወንድም ጋር ታረቅ፣ በኋላም መጥተህ መባህን አቅርብ። አብረው በመንገድ ሳለ ከባላጋራ ፈጥነህ ተስማማ። ባላጋራ ለዳኛ እንዳይሰጥ፣ ዳኛም ለሎሌው ወደ ወህኒ ትጣላለህ። እውነት እልሃለሁ የመጨረሻውን ሳንቲም እስክትከፍል ድረስ ከቶ አትወጣም። ኦኬ ስሙኝ። ለቀደሙት ምንድን ነው የተባለው? አትግደል። ስለዚህ አትግደል የሚለው ሕግ ግዙፍ ነው አይደለም? አንኳር ነው አይደለም? ይታያል አይታይም?
ለማን ነው ግን ጎልቶ የሚታየው? ለሰው። ውስጡ ግን ትኩር ብላችሁ ብታዩ አናሳ የሆነ የሚመስል ለሰው ጎልቶ የማይታይ አለ። ምን ይላል? አትጥላ አለ። እዛ ውስጥ እኮ ነው ያለው። አትቆጣ። አትቆጣ ማለት ይሄ ዝም ብሎ ጊዜያዊ ቁጣ ማለት ሳይሆን ይሄ የሚነድ፣ ይሄ የሚቀጣጠል ፕሮሎንግድ የሆነ ይገባቸዋል ባለ እንቅልፍ የሚነሳ ይሄ ሜዲቴት የሚደረግ ማለት ነው። አትቆጣ፣ አትሳደብ አይደል እንዴ? አትኮንን፣ አትራገም ወንድምህን። መቼ? ጠብ ሲነሳ፣ አለመግባባት ሲነሳ፣ ግጭት ሲነሳ፣ የሀሳብ ልዩነት ሲነሳ አትቆጣ። ይሲ እዚህ ጋር የምናየው በአትግደልና ባትጥላ መካከል ነው አይደል እንዴ? ባትግደልና ባትቆጣ መካከል። እዚህ ጋር አዮታው ምንድን ነው? እዚህ ጋር ዮዱ ምንድን ነው? አትጥላ አትቆጣ ነው አለ። እንትኑስ ትልቁስ ግዙፉስ አትግደል ነው። ምንድን ነው እያለ ያለው? የትኛውም መርደር፣ የትኛውም ግድያ የሚነሳው ከቁጣ ነው። ስለዚህ በቁጣ ደረጃ በጥላቻ ደረጃ ይታያል። አጉሊ መነጽር አምጥተን እንዲህ ብናይ ይታያል? አይታይም። ማን ያየዋል? ማን ያየዋል? እግዚአብሔር ያየዋል። ቁጣ፣ ጥላቻ በእግዚአብሔር ፊት ግዙፍ ነው። ከምን ጋር እኩል ነው? ከመግደል ጋር እኩል። ወንድሙን የሚጠላ ነፍሰ ገዳይ አለቀ። ሴንተንስ አድርጓል። አሁን ጥያቄው ምንድን ነው? መንግስቱ ምንድን ናት? ስውር አይደለ? ልባዊ። እኛም ዜጎች ምንድን ነው መሆን ያለብን? ስውርና ልባዊ። ምን ማለት ነው ልባዊ ሰው መሆን ማለት? ልባዊ ሰው መሆን ማለት በውጭ ስለሚሆነው አይደለም። በመጀመሪያ የሚገደኝ በውስጥ ስላለው። በቀደም እዛ የተገናኘንበት ቦታ ባለፈው አብረን የተገናኘንበት አንድ ጓደኛዬ አጠገቤ ነበር። አንድ መቼም የማረሳው ነገር አለኝ። እያወራን ነበር ስለ አንዳንድ ጉዳዮች እስኪጀመር ድረስ ፕሮግራሙ። መቼም የማረሳው ነገር አለ። ያሬድ ስም አለኝ። እኔ ሰዎች ሁሉ ቢጠሉኝ አልፈራም አለኝ። አልፈራም አለኝ። ያስፈራል አለ። አንድ ሰው እንኳን ቢጠላን አይደል እንዴ? ሰዎች እኮ የሆነ ፌስቡክ ላይ ምናምን ላይ የሆነ ኮሜንት እኛ ኔጌቲቭ ቢሰጡ እኮ አይደል እንዴ? አልፈራም አለኝ። እኔ የምፈራው አንድ ሰው ስጠላ ነው አለኝ። ያስፈራኝ አንድ ሰው መጥላት ነው። ሰው ሁሉ ግን ቢጠላኝ አያስፈራኝም። ሃሌሉያ። ወገኖቼ ባካችሁ ስሙኝ። በሰው ፊት ትልቅ የተባለ ግዙፍ የተባለ ነገር አያሳስባችሁ። ሊያሳስባችሁ የሚገባ በእግዚአብሔር ፊት ግዙፍ የሆነ ነገር። እግዚአብሔር ልባችሁን ያያል። አሜን። ስለዚህ የእግዚአብሔር መንግስት ህግ ስርዓቱ ምንድን ነው ካላችሁኝ፣ የመንግስቱ ስርዓት መጋጨት ሊኖር ይችላል። አለመግባባት ሊኖር ይችላል። it doesn't matter። ግን ቶሎ ብለሽ ምን አርጊ? አስተካኪ፣ ተነጋገሪ።
አለቀ። ምንም አማራጭ የለም። መኮፈስ የለም። ግድ የለም ነገ ይደርሳል የለም። የእግዚአብሔር መንግስት ስርዓት ይሄደው። ፈጥነሽ ከተጣላሽ ሰው ጋር ምን አድርጌ ተስማሚ፣ ተነጋገሪ። ይቅርታ የምትጠይቂ ከሆነ ጠይቂ። የምትከፊ ካሳ የምትከፊው ካለሽ ክፈይ። ይቅርታ የሚጠይቅሽ ከሆነ ይጠይቅሽ። ይቅርታ የምትጠይቅሽ ከሆነ ትጠይቅሽ። ሶልቭ ኢት ሱን። ያንን ተሸክመሽ ማደር፣ ያንን ተሸክመሽ መዞር የለብሽም። ወንድም ቢበድልህ ይላል። በጣም ደስ የሚለኝ ምን ማለት ነው? በቃ ይበድልሃል። እኔ እናንተ አብረን ብንኖር ዳን ይበድልሃለሁ አሳምሬ። ወንድም ቢበድልህ ሲል በእኔ መንግስት ውስጥ ሰዎች ሊበዳደሉ ይችላሉ። ነገር ግን አንተና እርሱ ብቻችሁን ሆናችሁ ውቀሰው። ሶልቭ ኢት አውት ፒሪየድ። እኛ በጣም ደስ የሚለን እሱ ከሆነ የበደለኝ ማውራት ደስ የሚለኝ ከእሷ ጋር አይደለ? አይገርምሽም? ቁልቁለት እኮ ነው የሚቀለን። የምንወደውን የሚመቸንን ሰው የምንተነፍስ ቬንት የምናደርግበት ሰው ፈልገን፣ ከዛ ደግሞ ችግሩ ብዙ ናቸው። ከዛ እየሄድን በደለኝ እኮ ያደረገኝን ሰምተሃል ብለን ማያውቀው ማን ነው? መበደሉን ማያውቀው ሰውዬው ብቻ። አንተና እሱ ብቻችሁን አይ ላቭ ይሄንን ብቻችሁን የሚለው አናግረው። ቢሰማህ ወንድምህን ገንዘብ ታደርገዋለህ። ባይሰማ ግን ልቀቀው፣ ተዋላለም። ግድ የለም አንድ ሁለት ሰው ፈልግና ኧረ እባክህ ስማኝ በለው። ባይሰማ ጣለው አይልም። ለቤተ ክርስቲያን ንገራት። ይሄ ሰፊ ሂደት ነው። ከዛ በኋላ ቤተ ክርስቲያንን ካልሰማ አካሉን አልሰማም፣ ራሱንም አይሰማም። ስለዚህ በቃ እሱ ክዷል አለ። ኦኬ ወገኖቼ፣ ልባዊነት ማለት ይሄ ነው። ሰው ስለማያየው፣ ሰው ስለማይሰማው፣ በልባችን ስለሚመላለሰው ነገር ግድ ሲለን፣ ያ የህይወት ስርዓት እኛ ጋር ሲመጣ ልባውያን ሆነ። በቃ ይሄን ተሸክሜ አልኖርም። በቀደም አንድ ወዳጄ፣ የረጅም ዘመን ወዳጄ ነው፣ ከኢትዮጵያ ጀምሮ እዚህ አንድ አካባቢ ነው ያለን። ከሆነ ጊዜ ጀምሮ 1 2 ዓመት 3 ዓመት የሆነዋል ተጠፋፍተናል። አስበዋለሁ ምናምን፣ ግን ያኮረፈ ነገር መስሎኛል። ግን ምን እንደሆነ አልገባኝም። እንትን ሊሆን ይችላል ብዬ እኔ ዝም ብዬ የጠረጠርኩት ነገር ነበረኝ። በቀደም እዛ ጋር ተገናኘን። እዛ ጣጠኛ የሚገርም ቦታ ነው። ተገናኘንና ሄጄ ያስኩት። ያው ተመልከት፣ ናፍቀኸኝ ብዬ አወጣሁና ዋትሳፕ ያው የጻፍኩልን ተመልከት ምናምን። እባክህ ዝም ብለህ ነው አለኝ። ዝም ብዬ አይደለም ይኸው ምናምን። ቆይ ምን ሆነ ነው አንተ እንትን ያልከው ምናምን አልኩት። አዝኜብሃለሁ አለኝ። ምንድን ነው ንገረኝ አልኩት። አይ እዚህ አልነግርህም። እሺ እኔው ነኝ የምፈልግህ፣ ራሴው ነኝ የምጋብዝህ፣ ትነግረኛለህ አልኩት። እሺ ተባባልን። መክረም አልፈለኩም። በሁለተኛው ቀን በጣም ምርጥ የተባለ ሬስቶራንት ይዤው ሄድኩኝ። እየበላን ከማን ምንድን ነው አልኩት። አይ ኢትዮጵያ ሄጄ አንድ ሰው ስለ አንተ እንዲህ ብሏል፣ እሱ ብሎኝ ነው አለ። መቼ? የዛሬ 2 ዓመት። ወገኖቼ የሰማይ የምድር አምላክ እግዚአብሔር ምስክሬ ነው። አላልኩም፣ ልልም አልችልም፣ አላወቀውም ያን ነገር። it didn't happen። በቃ በምንም አይነት መልኩ ያልሆነ ነገር በቃ ይገባችኋል። ያልተከሰተ ያልተፈጠረ ነገር ነው። ከዛ ወክ እናርግ አልኩትና ወጥተን ወክ እያደረግን አንተ አሁን ሰው ነህ አልኩት። ይሄንን ግም ይዘህ 2 ዓመት ውስጥ ቆሻሻ ይዘህ ትዞራለህ? እንደው ብዬህስ ቢሆን
2 ዓመት ሙሉ አልኩት። ከምር ልክ እንደዚህ ነው ያልኩት። ነገርኩት። መጀመሪያ እኔ አላልኩም ልል አልችልም። it didn't happen። ግን በጣም በጣም ታሳዝናለህ። የኪንግደም ህግ ተጥሷል እዚህ ጋር። ይሄ ሰው በጣም ወንድሙ ነኝ፣ ገንዘቡ ነኝ፣ ገንዘቤ ነው። ምንድን ነው ማድረግ የነበረበት? ወዲያው ነው እንደዚህ ብለሃል ወይ ለምን አልከኝም አይደለም፣ ምክንያቱም ገና አላረጋገጠም። ብለሃል ወይ ብሎ መጠየቅ አለበት። ከዛ ብዬም ከሆነ እንኳን ትክክል አይደለም መደገም የለበትም ብሎ አስተምሮ ማለፍ ነው ያለበት። ይገባችኋል ምለው ነገር ወገኖቼ? አትደሩ። ኢቭን በባልና ሚስት መካከል እንዴት ሰው ቆይ አሁን በዚህ በሰመር ቆሻሻ 2 ቀን ቤት ካደረ እንዴት ነው የምትሆኑት? ይሸታል አለ። ስለዚህ እንደምንም እኔ ባለቤቴ በጣም በቃ ሰመር ላይ ትልቁ ችግር ምንድነው? የሚመጡት በሳምንት 2 ነው ምናምን አለ። ቀኑ ሲቆይባት ስለማያስችላት እንንትና ሰፈር ሄጄ እጥላለሁ ትለኛለች። በመኪናዋ ጭና፣ ከምሬ ነው የምላችሁ፣ በፍጹም እዚህ ማደር የለበትም ብላ ሰው ሰፈር ኧረ ተይ በካሜራ እንዳይውሽ ምናምን ብላ ቤተሰቦች የሆኑ ምናምን ጋር ብቻ ሄዳ ትጥላለች። I love that ወገኖች። እኛ ስንት ቆሻሻ ነው ይዘን 2 ዓመት የምንቀመጠው? ቆሻሻ አውጡ። አሜን። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታል። ስለዚህ አውጡ ቆሻሻ። clean it up። ኦኬ ቶሎ ልጨርስ። አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋል። አያችሁ፣ አታመንዝር ተብሎ ነበር። አሁን አመንዝሩ አላለም። እንደሱ ቢሆን ግል ሊሽር ነው የመጣሁት። አትግደል እንደተባለ ሰምታችኋል፣ አሁን ግን ግደሉ አላለም። ምን አደረገው? የውጭውን ውስጥ። ልባዊ መንግስት፣ ልባዊ ህዝብ፣ ልባዊ ዜጎች መሻር ማለት ምን ማለት ነው? አትግደል ተብሎ ነበር አለ ሙሴ። እኔ ግላችኋለሁ፣ ጨፍጭፉ። ዛትስ መሻር አይደል እንዴ? ኦፖዚቱን ነው። ግን ይሄ መሻር ሳይሆን ከውጭ ወደ ውስጥ። አታመንዝር የተባለ ሰምታችኋል፣ እኔ ግን እላችኋለሁ ወደ ሴት ያየ። አቤት ጌታ ኢየሱስ እዚህ ጋር ቆሞ ቢሆን ኖሮ ጉዳችን ፈላ። የወንዶች ገዳም መግባት ነበር አይደል እንዴ? እንድናይን የፈጠረን ጌታ ይመስገን። አሜን። ወደ ሴት ማየት ችግር የለውም። ፕሮብሌሙ ያለው የተመኛትም ነው የሚለው። በግሪኩ ሄዳችሁ ብታዩት ግሪክ is an amazing language። የተመኛትም የሚለው አይቶ ለምሳሌ ቆንጆ ናት ያለ ማለት አይደለም። ይገባችኋል? ማለት አይቶ ያደነቀ አይቶ እንትን ያለ ማለት አይደለም። የተመኛት የሚለው ቃል ሄዳችሁ ብትመለከቱት prolonged የሆነ deliberate willful intentional action ነው። ሴክሹዋል ግራቲፊኬሽን ለማግኘት በውስጥ የሚደረግ ሜዲቴሽን ነው። ኦኬ፣ ውስጥ የሚደረግ ፕሮሰስ ነው፣ ሜዲቴሽን ነው። ፐርፐዙ ደግሞ ሴክሹዋል ግራቲፊኬሽን ወይም የፍትወት እርካታ ለማግኘት የሚደረግ ሆን ተብሎ የሚደረግ እሳቤ ነው። በዚያን ጊዜ ከእርሷ ጋር በልቡ አመንዝሯል። ዋው! ስለዚህ ፈሪሳውያን ሲመኙ ነው የሚኖሩት እና የተፈታችውን የሚያገባ ያመነዝራል እያለ የሚናገረው በዚህ ምክንያት የሚመጣውን ክራይሲስ ነው። ፋሚሊ ክራይሲስ፣ ሶሳይታል ክራይሲስ፣ ናሽናል ክራይሲስ ኤንድ ኢንተርናሽናል ግሎባል ክራይሲስ ነው የሚሆነው። ኤክስፖኔንሻል ነው።
ስለዚህ ስለምን ግድ ይበላችሁ? አረ መልሱልኝ። ስለ ልብ፣ ስለማይታየው፣ ሰው ስለማያየው፣ ሰው ስለማያየው። ኦኬ፣ እንዲህ ያለ ይቀጥላል። በጣም በሩጫ አልጨርስላችሁ። ለቀደሙት ደግሞ ለቀደሙት በውሸት አትማል፣ ነገር ግን በመሐላን ለጌታ ስጥ እንደተባለ ሰምታችኋል። ኦኬ፣ ምን አታርጉ? አትማሉ። ምን አታርጉ? እኔ የማውቃቸው ዘመዶቼ ጴንጤዎቹ አብሬያቸው የኖርኩ አብሬያቸው ያገለገልኩ የድሮ ጴንጤዎች ማለት ነው። ምን አያደርጉም? ማሉ ሲባሉ አይምሉ። ለምን? ጌታ ምን አታርጉ ብሏል? አትማሉ ብሏል። በደንብ የተረዱት አይመስለኝም። የጌታ ዓላማ እዚህ ጋር ማሉ አትማሉ አይደለም፣ ግን መሐላን ምን አመጣው ነው። መሐላን ምን አመጣው? ምን ስላለ ነው? ውሸት ስላለ፣ አለመተማመን ስላለ፣ የመጨረሻ ማሳመኛ በውድ ነገር መማል። ስለዚህ ጌታ አትማሉ የሚል ሕግ ሊሰጥ አይደለም እዚህ ጋር የፈለገው። ነገር ግን የመሐላን አስፈላጊነት አስቀሩት። እኔ ይሄ ነገር በጣም የገባኝ በሕያው እግዚአብሔር ፊት ነው የምላቸው። ከምኞቴ ጋር ከተጋባን አሁን ህዳር 1 ሲመጣ ወይም ኖቬምበር 10 32ኛ ዓመታችንን እናከብራለን። በጣም የሚገርመኝ አንድ ቀን በዚህ 32 ዓመት በሕያው እግዚአብሔር ፊት ነው ብላችሁ አንድ ቀን ማይልኝ ብያት አላውቅም። አንድ ቀን እስቲ ማልልኝ ብላኝ አታውቅም። እንዴት ነው ያልተባባል ነው ብዬ ስል መተማመን ስላለ በፍጹም ይዋሸኛል ብላ አታስብም። ዋሽቻትም አላውቅም። እኔም ትዋሸኛለች ብዬ አላስብም። ስለዚህ ምን ጠፋ? ስለዚህ ጌታ ትልቁ ቁም ነገሩ እዚህ ጋር ኃጢአት ነው መማል አይደለም እያለ ያለ አይደለም። የመማልን ኢምፖርታንሲ አስወግዱት ነው። በምን እውነት በመናገር ግን የቀድሞ ሕግ በሐሰት ምን አታርግ አትማል ሲል ያው do not lie under oath ነው እያለ ያለ። ይሄ መሐላ ዝም ብሎ አይደለም፣ በሕግ ፊት ቀርቦ የሚደረግ መሐላ። ምለህ አትዋሽ ነው። ገባችሁ አባል? ምለህ አትዋሽ ነው። ያ አስገዳጅ ሁኔታ ሳይኖር ይገባችኋል አባል? የፍርድ ቤት የእንትን የሕግ የምናም ሳይኖር በዴይ ቱ ዴይ ወሬያችን ውስጥ ምን ተነጋገሩ? እውነቱን ተናገሩ። አዎ ከሆነ አዎ፣ አይደለም ከሆነ አይደለም። አለቀ። Speak the truth and the whole truth, nothing but the truth። አይገርማችሁም? ከኮሚኒቲያችን ምን ማስወገድ እንችላለን? መማማልን ማስወገድ እንችላለን። ግን ይሄ የምን ጉዳይ ነው? እኔ የሆነ ነገር ስናገር ያ እውነት ነው ወይ? የልብ ጉዳይ ነው። ሃሌሉያ። ኦኬ። ለአይን አይን ለጥርስ ለጥርስ እንደተባለ ሰምታችኋል። ይሄ የኮምፐንሴሽን ሎው የሚባለው ነው በሕጉ ላይ። ምን ማለት ነው? አንድ ሰው ከበደለ የበደለውን ያህል ምን ያርግ? ይካስ ነው። ግን እንደምታውቁት ሁለት አይኖች ቢጠፉ አንድ አይን አይመጡም አይደል እንዴ? ማለት የኔ አይን ምን ሆኗል? ጠፍቷል። አይኔን ያጠፋው አይኑ ምን ይሆን? ይጥፋ በሚለው ሕግ ከሄድን ዓለም ሁሉ ዕውር ይሆናል ማለት የእሱ አይን መጥፋት የኔን አይን አያበራው። ግን እግዚአብሔር ጀስትስ ስለሆነ የኮምፐንሴሽን ሕግ ነው ያን የሰጠው። ጌታ ኢየሱስ ክርስቶስ መጣና ግን የልብ ነገር አደረገው። ሃሌሉያ። እንዲያውም ኖ የኔ አይን ምን ሆነዋል? በሱ ምክንያት ጠፍቷል። የሱም ከጠፋ እኔ እንደረካ
የሚመራኝ አላገኝም እና የኔ ይሁን የሱ አይን። ሃሌሉያ አሜን። የኔ ይሁንና ምን ያደርገኝ? እሱ ይምራኝ፣ በሱ በኩል የልብ ጉዳይ ነው። ስለዚህስ ለዚህ ነው ይሄኛውን ጉንጭን ለሚመታ ያኛውን ስጠው፣ መደረቢያ ለሚወስድ መጎናጸፊያን ጨምርለት፣ አንድ ምዕራፍ እንድትሄድ ግድ ለሚል 2 ምዕራፍ ሂድለት። ሃሌሉያ ይሲ የልብ ጉዳይ ነው። ሌላ ህግ አለ። ባልንጀራህን ውደድ አይደለ? ጠላትህንም ጥላ። ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። አይገርማችሁም? ህግ ውስጥ ጥላ የሚል መኖሩ ልብ ብላችሁ ታውቃላችሁ? ይላል የሚጠላህን እናርግ ጥላ ይላል። እኔ አይደለሁም ያወጣሁት፣ ህጉ ላይ ነው። ጌታ ኢየሱስ ነው ያለ ኮት ያደረገው። አሁን ግን ምን አደረገው ጌታ ኢየሱስ ክርስቶስ? የልብ ህግ ሲያደርገው ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩ። ኦኬ ምን አደረገው ማለት ነው? የልብ ህግ አደረገው። ይሄን ብያችሁ ልጨርስ። የሰማይ አባታችሁ ልጆች እንድትባሉ ይላል አለ እንዴ? እርሱ በጻድቃንም በኃጥአንም ላይ ዝናብ ያዘንባል፣ ፀሐይ ያወጣል። ስለዚህ የሰማዩ አባታችሁ ፍጹም እንደሆነ ፍጹማን ሁኑ። ወገኖቼ እንደ እግዚአብሔር ፍጹም መሆን እንችላለን እኛ በምናውቀው ፍጹም። ግን ይሄኛው የሚለው ፍጹም ሲል ስተት የሌለበት ለማለት አይደለም። ቴሌዎስ ማቹርድ ኮምፕሌት። ሃሌሉያ አሜን። ኮምፕሌት ምን ማለት ነው? ኮምፕሌት ኮምፕሌት ኢን ዚስ ሴንስ በዚህ ክፍል ኮምፕሌት ምን ተቀል ልንገራችሁ። ውስጡም ውጪውም አንድ አይነት፣ ውስጡ ሌላ ውጪው ሌላ ይሆናል አይደል እንዴ? የሰማይ አባታችሁ ግን ምንድን ነው? ውስጡም ውጪውም አንድ አይነት ነው፣ ሙሉ ነው። እናንተ ምን ሆኖ ሙሉ ሆኖ ማቹርድ ሆኖ ሙሉ ሰው ሆኖ ኢንቴግሪቲ ያላችሁ ሆኖ። እስቲ እንቆማለን።